አለመኖር ክፍል 14 ልብ አንጠልጣይ እውነተኛ ታሪክ ደራሲ ፊደል ተራኪ ሶፊያ ዩሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። እናትን ያለ ልጅ ልጅን ያለ እናት የማስቀረት እቅድ የለኝም። በህይወቴ ሴት ላይ እጄን አንስቼ አላቅም። አሁን አሳልፈሽ ከሰጠሽኝ እኔ ምንም ማድረግ አልችልም። ሽፍታ አይራራም። ያሸፈተኝ ደግሞ በደም ያጨማለቀኝ ያ ሽንታም ነው። ወንድ ከሆነ እዚህ አይሆንም አይጠብቀኝም ነበር። የሱ ወንድነት እኔ ላይ ብቻ ነውና አሁን ክፋት ታድርጊኝ፣ ዘር ማንዘርሽን ነው የማጠፋልሽ አለኝ። ነገሩን በደንብ ስመለከተው በጣም ጨክኖ እንደመጣ ያስታውቃል። ሰውየውን ባስታውሰው በትንሹ እንደሚቀልልኝ ስላሰብኩኝ ለማስታወስ እየሞከርኩ አይኔን ስጨፍን ስገልጥ ቆየሁ። ትንሽ እንደቆየሁ ከመብሰልሰሉ እንደወጣ ይመስለኛል በእጁ የያዘውን ረጅም መሳሪያ እየነካካ ከዚህ በላይ ልታገስሽ አልችልም። ፊት ለፊት የደቀነብኝ መትረፍ እንደማልችል አውቃለሁ። ግን ገና ወደኛ ሲደቅነው እዛው የገደለን መስሎ ነው የተሰማኝ። ደግሜ አልጠይቅሽም የት ነው ብሎ የሆነች ነገር ጎተት ሲያደርግ እንዴት ሐሳቡ እንደመጣልኝ እንጃ። እናቱ ቤት እናቱ ጋር ነው ብዬ ጮህኩኝ። እየዋሸሽ ቢሆንስ? እንደዛ ቢሆን እኔ አንቺን አያደርገኝ አለኝ በሚያስፈራ አነጋገር። እኔ የማውቀው ነገር የለም። እናቱ ቤት ሊሄድ እንደሆነ ነግሮኝ የሄደው ብዬ ራሴን ነፃ አደረግኩኝ። በዛውም በላይም ደበቅኩ አልኩኝ በውስጤ። በአንድ ጊዜ አምኖኝ መሳሪያውን እንዳነጣጠረ ከቤት ሲወጣ ከውጭ ሲመጣ እኩል በር ላይ ተገጣጠሙ። በፈጣሪ ስም ከሁሉም በላይ ነው የደነገጥኩት። ቀና ብዬ የበላይን ፊት ሳይ ደግሞ ምን አለ እግሬን በሰበረው የሚል ፊትና ፍርሃት፣ ድንጋጤ፣ የሚንቀጠቀጡ እጆችና ለመቆም ተቸግረው የሚብረከረኩ እግሮችን ተመለከትኩ። እኔ ላይ ለመጮህ የሚበረታው ድምፁ ተዋጠ። በዛ ሰዓት በጣም ደንግጬ መሳቅ ፈልጌ ግን እምባ ያዘኝ። ያው ከልቤ ባይሆንም በሁኔታው መሳቅ ፈልጌ ነበር። ሰውየው በፌዝ መልኩ እየሳቀ እኔ አንተን ፍለጋ እንዳልባዝን ተክለፍልፈህ መጣ አለቹ መሳሪያው ላይ እየጫነ። መቼም ፈጣሪ እኛ ኃጢአተኞችን ይወድ የለ። በላይንም በጣም ሊያተርፈው ሲፈቅድ ሶስት ነገሮችን በአንድ ጊዜ ያገጣጠመለት። እኔ ሰውየውን ሞገሴ ቤት እንዳየሁትና ስሙ አንተነህ እንደሆነ አስታወስኩኝ። አሜን ብሎት የማያውቀውን ለልጅ ይታየዋል ይባል የለ። አባዬ ብሎ እጁን ወደ በላይ ዘረጋ። ዋነኛው ደግሞ ቡርቴ ክው ክው እያለች ስትመጣ ነገሮች ተገጣጠሙልን። ገና ቡርቴ ወደኛ መምጣቷን ሲመለከት አንድ ሰው እንዳይጠጋኝ፣ እኔንም ጨካኝ አታደርጉኝ፣ ሴቶቹ ወደ ውስጥ ግቡ አለ። ቡርቴ ሮጣ መታ በሁለቱ መሃል ገባች። ክው ነው ያልኩት። ሰውየው ይዛኔ ግንፍል አለ። አንቺ ሴትዮ ከፊቴ ዞር በይ፣ ሴት ገደል አታስቢ አላት። መሳሪያውን ፊቷ ላይ ደቅኖ። በፈጣሪ ስም የቡርቴ ጀግንነት ሳላደንቅ አላልፍም። በላይ ከኋላዋ ሆኖ እየተብረከረከ እሷ ከፊት ኮራ ብላ ቆማለች። እንደማይተኮስ ተማምና ይሁን ባላቅም ድንገት ዞር በይ ብሎ ሲጮህ እኔም ደንግጬ አንተ ነህ ብዬ ጮህኩኝ። ሰውየው ዞር ብሎ ሲያየኝ እኔም የራሴ ድንጋጤ አስደንግጦኝ ፈጥጬ ቀረሁ። ስለኔ ስታወሩ ነው እንዴ ከረማችሁት? ማን ነገረሽ እሱን አለ። የሞገስ ልጅ ነኝ አልኩት እየተንተባተብኩኝ ከድንጋጤ ብዛት። ምን አለ ኮስተር ብሎ እየተመለከተኝ። ወዲያው ደግሞ በቅጽበት ቅይር ብሎ የፌስ ሳቅ ሳቅና ሞገስ ማለት እኮ ወንድሜ ነው፣ ሴት ልጅ እንደሌለው የማላቅ ይመስልሻል እንዴ? ምን አይነት ንቀት ነው አለ። እረ ካላመንከኝ ደውለህ ጠይቀው እስኪ። ደግሞ ሕፃን እያለሁ እነሱ ቤት አይተኸኝ ነበር እኮ አልኩት ለማዘናጋት እየሞከርኩኝ። ብዙ መጠራጠር አልፈለገም መሰለኝ። ወዲያው ስልኩን አውጥቶ ደወለ። ድምፁን እኛም እንድንሰማው አደረገ። ስምሽ ማነው አንቺ ቀጣፊ አለኝ። ለዓለም የመክሊትና አሜን እናት አልኩት ኮራ ብዬ።
ይጠራል ይጠራል፣ አሁንም ይጠራል። ከረጅም ጥሪ በኋላ ስልኩ ተነሳ። መጀመሪያ የሰማሁት የሳል ድምፅ ነበር። እንዳመመው ገመትኩኝ። ሄሎ ሞገሳችን። አቤት፣ እንዴት ነህ? ጠፋ አለ ሞገሴ። ሰውየው ከመቸኮሉ የተነሳ ለጥያቄው ምስጋናንም ሳይመልስ እኔ ምልህ ሞገስ አለ። ፈጣሪ ይመስገን እኔ ደህና ነኝ። ምንድን ነው አለው ቀና ብሎ እያየኝ። ለዓለም የምትባል ሴት ታውቃለህ እንዴ? አዎ ዓለምዬ ልጄ ናት አለ የኔ ሞገስ። ስንት ልጅ አላት? ማን የሚባሉ? አለ መልሶ። 2 ልጅ፣ አንድ ልዑልና አንድ ልዕልት። የንግስት ልጆች ናቸው። አሜንና መክሊት ይባላሉ። ግን ምን ነው አለው። ሞገሴ እኮ እኔን አንድም ነገር ብሎኝ አያውቅም። ማለቴ እኔ የጠበቅኩት አዎ አውቃታለሁ፣ 2 ልጅ አላት በቃ። እሱ ግን አንግሶ ነው ያወራኝ። የሚገርመኝ ሰው እንዴት ለማያውቃት አንዲት ሴት ይሄ ሁላ ነገር ያደርጋል። ምን ያህል መልካም ሰው እንደሆነ ሳስብ እሱን መሆን ያምረኛል። ሳስበው ደግሞ የእሱ ልጅ መባሌ ያኮራኛል። እሺ በቃ ሰላሟል ብሎ ስልኩን ጠረቀመበትና በግርምት እየተመለከተኝ እንዴት ሊሆን ቻለ አለ። ታሪኩ ረጅም ነው ብዬ ነገሩን ለማቋረጥ ሞከርኩኝ። ከዚያም በቃ ነገሩ በረደልኝ ብዬ በረጅሙ ተንፍሼ አሁን ተረጋጋና ቤት ገብተን እናውራበት፣ በዛው ቡና ላፍላለህ ስለው ቱ እዚህ ቤት ቡና ልጠጣ ደም ከመጠጣት አይተናነስም፣ ፈጣሪ ራሱ ይቀየመኛል አለ። እኛ ብንዋደድ እርሱ ይከፋው ይመስል የወንድምህ ልጅ እኮ ነኝ አላመንከኝም አልኩት። ያዝናል ብለሽ ነው እንዴ እንደዛ ያልሽኝ? ያሳዝናል። የወንድሜ ልጅ ሆነሽ እሱን ማግባትሽ ይበልጥ ያሳዝናል። አንቺ ከሞገሴ ጋር መተዋወቅሽ እኔ የእሱን ደም ከማፍሰስ አይገድበኝም ገባሽ? ብሎ መሳሪያውን ሲደቅን ከታች አባይ ያነጣጠረውን መሳሪያ ይዞ እየሮጠ ወደኛ ቀረበ። አውርደው፣ መሳሪያውን አውርደው አለ በትዕዛዝ መልኩ አባይ። አላደርገውም፣ ወንድ ልጅ ሰንዝሮ አይመለስም፣ ሁላችንም እናልቃታለን ብሎ በእጁ የያዘውን መሳሪያ አቀባብሎ በላይ ላይ ደቀነበትና ቡርቴን ጎትቶ አስወጣት። ከደቂቃዎች በፊት ቡርቴ መምጣቷ ጠቀመን እንጂ በእርግጠኝነት ተላልቀው ነበር። ፈጠን ብላ እኔን ጎትታ ከነ ልጄ የተደቀነው መሳሪያና በበላይ መሃል አቆመችን። ከመደንገጤ የተነሳ በቁሜ ሽንቴንም ልጄንም ልለቀው ምንም አልቀረኝም። እሷ ደግሞ ምን አስባ እንደሆነ አላውቅም። ከአንተነህ ፊት ቆማ ወጣች። አነጣጥሮ የነበረው አባይ በጣም ጮኸባት። እሷ ግን የምትገርም ቆራጥ ሴት ናት። በወኔ ፊት ግትር ብላ ቆመች። በአንድ በኩል አባይ፣ በአንድ በኩል አንተነህ፣ ዞር በይ እንዳታሳስጭ እያሉ ጮኋሉ። ሁለታችሁም መሳሪያውን ዝቅ አድርጉትና መሀል ላይ ከወረወራችሁት በኋላ እኔ የየራሳችሁን ሰጣችኋለሁ፣ ከዛም በሰላም እንለያያለን፣ አለቀ አለች። ቡርትዬ ዞር በይ፣ የወንድሜን ገዳይ ዝም ብዬ ይለቀዋለሁ እንዴ? ኋላ ጸጸቱ ይገለኛል ብሎ አስጠነቀቃት። አይጸጽትህም፣ ምክንያቱም አንተ እሱ ላይ ብትተኩስ ከመውደቁ ቀደም ብሎ እሱ በላይ ላይ ይተኩሳል። ራስህንም ወንድምህንም ከምታጣ በሰላም ተለያዩ እያለች ትማጸናለች። ከዛ ሳዳምጣት ቆየሁና እኔም የበኩሌን ልወጣ ብዬ አስቤ እባክህ መጥፎ ነገር አትስራ፣ የወንድምህን ልጅ ያለ ባል ልታስቀራት ነው? ወንድምህስ ሲያውቅ ምን ይልሃል አልኩት፣ ስስ ጎኑን የነካው መስሎ። እሱ ግን ቀደም ብሎ ጎበዝ ኮራውብህ ይለኛል አለ ኮራ ብሎ። ምን እዚህ ሁላ ነገር ውስጥ እንዳስገባቸው አላውቅም። ወዲያው እየተንጠራራ በላይን አሻግሮ ተመለከተና ዝም አልልህም፣ እመነኝ እመለሳለሁ አለው በዛቻ መልኩ። ከዛ ሌላ ነገርም ሳይፈራ ኮራ ብሎ አባይን ተመለከተና ቀጥ ብሎ እየተራመደ ሄደ። ቡርቴ አባይን ከራሷ በላይ ስለምታምነው ነው መሰል ምንም ሳትል ፍራቷን ወደ ጎን አስፍራ ተመልሳ ደግሞ ከአባይ ፊት ቆማ እስኪፍለቀለቅ ጠበቀን። በፈጣሪ ፍቃድ እንደምንም ከዛ በኋላ ሁላችንም መውጣት ቻለን። ችግሩ ግን አዲስ አበባ የመሆኔ ከአባይ ጋር የመጣላቴና
ኑሮዬን የቀየረው የብዙ ነገሮች መነሻ ሆነ። የዛኔ አንተ ነህ ቦታውን ለቆ ቢሄድም አባይ ቦርቴ ላይ በጣም ተናዶባት ሳያስበው በጥፊም አጋጭቷት ጠላቴን እንዳልገድል ጠንቅ ሆነሽብኛል፣ ታውቆሻል። ከዚህ በኋላ ግን በመንገዴ ብትገቢ ግን ብሎ እየዛተባትም ጭምር ነበር። እኔ ግን በዛች ሰዓትና በዛ ቦታ የነበሩ ነገሮች ሙሉ የተስተካከሉት በእሷ እርዳታ እንደሆነ ሙሉ በሙሉ ስላመንኩኝ ለእሷ ተደርቤ እሷ ባትኖር ሁላችንም አልቆልን ነበር። አንተም እዚህ ጋር ቆመህ ባላወራህ ነበር አልኩት። ዝም በይ፣ ያንቺ ዘር ማንዘር ናቸው እንዲህ የሚጫወቱ። ለነገሩ አንቺ ምን ታደርጊ፣ ጠላቱን በእቅፉ ይዞ የሚኖረው ወንድሜ አለ። በነገራችን ላይ ማንኛውም ሰው ሲናደድ ዝም እንደማለት ትክክለኛ አማራጭ የለም። ሁላችንም በትንሽ ነገር ግንፍል እንልና ዘላለማዊ የሚሆኑ ንግግሮችን እንጥላለን። ምናልባት ተናጋሪው አንዲት ነጥብ ጥሎ ዞሮ ሊረሳት ይችላል። ነጥቡ የተጣለበት ሰው ግን የሰው ስም የሚረሳ ሰው እንኳ የተባለውን ንግግር እያንዳንዷን ቃል በቃል ያስታውሳል። ይህ እውነታ ነው፣ ማንም የማይቀይረው እውነታ። በዛን ሰዓት በንዴት እንዳወራሁ ብረዳም ግን ውስጤን ነክቶት ነበር። ምክንያቱም ደግሞ ጠላቴም የጠላቴን አመንጭም ተሸክሜ የምኖረው እኔው ራሴው ነኝ። ምክንያቱም በላይ እድሜን የሰረቀ ጠላቴ ነው ብዬ አምን ነበር። ብቻ ግን እኔም በነጥብ ላይ ነጥብ ከምጥል ብዬ ዝም አልኩኝ። በላይ ድንዝዝ ብሎ ግትር እንዳለ ቀረ። ከድንጋጤው ብዛት ቃልም አላወጣም። ወዲያው አባይ ዞር ብሎ ተመለከተውና እረ እንደው መቼ ይሆን ወንድ የሚወጣ ዘላለምህን እዚህ ብሎ ንግግሩን ገታ አደረገው። አባይ መሳሪያውን አዘቅዝቆ አንዴ ላይ አንዴ ታች ይቁነጠነጣል። እኛ የአባይን እግር ግራ ሲሄድ ግራ ቀኝ ሲሄድ ቀኝ እያልን በዓይናችን እየሸኘን ነበር። በዛ መሃል የነበላይ እናት ደረቷን እየደቃች ልጄ ልጄ እያለች ወደኛ መጣች። ገና እንደደረሰች ምን ሆንክብኝ፣ ምን አደረገ መታህ እያለች ብዙ መለፍለፍ ስትጀምር በጣም ደህና ነኝ እባክሽ ዝም በይ አላት። ሲያወራ ገና አፉን የፈታ ሕፃን ቃል ለማውጣት የተቸገረ ነበር የሚመስለው። ስገምት ድንጋጤው አልለቀቀውም መሰል። ወዲያው ወደ አባይ ዞር አለችና እጇን ዘርግታ ወደ ሰማይ እየተመለከተች ተመስገን አለችና ወደሱ ቀርባ አቅፋ ግንባሩን አስጎንብሳ ሳመችው። ከዛም እንኳን ወለድኩ፣ ይሄው ከኔ አልፈህ ወንድሞችህን መከታ ሆንክላቸው። አባት እንደሌላቸው እያሰብኩኝ እርርል ነበር። ተባረክ፣ አባት እንደሌላቸው እንዳያስቡ አደረክልኝ ብላ እዛ ሐሰተኛ ጌታዋ ጠንቋዩ ጋር የለመደችውን ጎንበስ ቀና ለማለት ሞክራለች። ለማንኛውም ወደ ዋናው ጉዳይ ስገባ የበላይ እናት ውሳኔ ጭራሽ ያልጠበቅኩት ነበር። አሁን ግባና ዕቃህን ሰብስበህ ሌሊት ወደ ከተማ የሚሄድ መኪና አሳፍረንህ እንመለሳለን፣ አለቀ። እንጅማ በዚህ ሰቀቀን እስከ መቼ አለች ቁርጥ ባለ አነጋገር። አይሆንም እማዬ፣ የከተማ ኑሮ ቀላል አይደለም አለ አስተዋዩ አባይ ረጋ ብሎ። እኮ ለምን ታዲያ አንድ ቀን ልጄን ይድፉብኝ አለች በቁጣ። እዛ መኖር አይችልም እማዬ፣ ይሄ ዝርክርክ ልጅሽ አለ አባይ። እንዲያ ከሆነማ ሚስት አለው እኮ አብራ መውሰድ ነዋ አለች። ክውን ያልኩት ምንም ከማለቴ ቀድሞ ልጆችስ እማዬ ምን ሆነሻል? ወንዱን መያዝ ትችላለች፣ የኔን ብቸኛ ሴት ልጅ መክሊትዬን ግን አይሆንም ብላ የድፍረት ንግግር እየተናገረች ሳለ ነበር ፈጣሪ በኔ ላይ የምታወራውን የተዳፈረ ንግግር ሰምቶ መሰለኝ ቃሉን እንኳ በደንብ ተናግራ ሳትጨርስ እዛው ማሳልና መቆም ማቃት ጀመራት። አባይ ደንግጦ ፈጥኖ ወደ ቤት አስገባትና ትንፋሽ እንድትሰበስብ አደረጋት። በእርግጥ ይመስገን ነው። ከትንሽ መደናገጥና ወከባ በኋላ ወደ ራሷ ተመለሰች። ገና እንደተረጋጋች ግን ያለችው ነገር ዛሬ ሳያድር ይሄድ፣ የሚያስፈልገውን ሁሉ አዘጋጁልኝ አለች። እኔም ቶሎ ብዬ መክሊቴን አዘልኳት። ቆይ ቆይ ልጄ ለምንድን ነው የምታዘያት? ልጄን አምጫት አለችኝ። መክሊት የኔ ልጅ ናት፣ በሄድኩበት ሁሉ አብራኝ ነው የምትሆነው። ተግባባን አልኩኝ።
የዛን ቀን የሚሰማኝ የነበረው የሚገርም የልብ ልብ ነበረኝ። እውነት ለመናገር በዛን ሰዓት እሷን ላለመተው ምንም ነገር ለማድረግ ዝግጁ ነበርኩ። ተረጋግታ ስትጨርስ አንዴ በላይን አንዴ አባይን እየተመለከተች ልጄ ከዚህ መሄድ አለበት፣ ዛሬ ነገ ሳትል ከዚህ መሄድ አለብህ፣ ጓዝህን ሰብስብ ብላ ቀጭን ትዕዛዝ አስተላለፈች። አባይ እሷን ለመከራከር እየሞከረ ነበር፣ ግን የበላይ እናት የመጨረሻ ውሳኔ ላይ እየደረሱ ይመስላል። ከዛም አባይ ተናዶ ከቤት ወጣ። በላይም ተከተለው። ወዴት እንደሄዱ እኔ እንጃ። ከዛም አሜኑን ቤት አስገብቼ አስተኝቼ ድንገት አንስታ የምትወስድብኝ መስሎኝ ነው መሰል እሷን ማስተኛት ፈርቼ በረንዳ ላይ መንቀሳቀሴን ቀጠልኩኝ። አሁን ካሁን አባይ መጣ ብለን ስንጠብቅ እራትም ሳንበላ ሌላ የምንሄድበትም ሳንጓዝ እዛው ግራ ስንጋባ መሸን። በዛን ሰዓት ሌላ አማራጭ ስላልነበር እኛ ቤት ገብተን እናትየው ስትተኛ እኔና ቡርቴ ቁጭ ብለን መጨረሻውን መጠበቅ ጀመርን። በጣም ስላስደነቀኝ ጉሮሮዬን ጠራርጌ በነገራችን ላይ መሸለም አለብሽ፣ ቆራጥነትሽ ያስገርማል፣ ደሞ እኮ ቅንጣት ታክልም አልፈራሽም አልኳት ጭንቅላቴን እየነቀነኩኝ። ከዛ ትንሽ ዝምታ ከሰፈነ በኋላ ለምንድነው ለሰውየው የተከላከልሽለት አልኳት በጥያቄ ፊት እያየኋት። ምን ላድርግ ታዲያ አባይን በደንብ አውቀዋለሁ፣ ያደርግ እንደነበር ግልጽ ነው አለችኝ። ከረጅም ወሬዎች በኋላ እንደምንም ብለን ቦታ አብቃቅተን ተኛን። ጠዋት ስነቃ የበላይ እናት ቀድማን ተነስታ የቤቱን እርምጃ የምትቆጥር ይመስል ሁሉንም ነገር ትዞረዋለች። ከዛም ትንሽ ረፈድ ሲል አባይና በላይ መጡ። ለመውጣት ተቻኩለው ነበር። ከዛም አባይ ወደኛ መጥቶ ለዓለም አብረሾ መሄድ አለብሽ፣ እኔ እዚህ ትኩረት እሰርቃለሁ፣ እዛ እስከምትደርሱ ያለማቋረጥ ተራመዱ አደራሺ አለኝ። እሺ ግን እናንተም አብራችሁን ነው እንጂ አልኳቸው ፈርቼ ስለነበር። እኔ እዚህ ሆንና ግማሽ ላይ እከተላችኋለሁ አታስብ ያለኝ። እኔም ተስማምቼ ልጄን አዝዬ ልወጣ ስል የበላይ እናት መክሊቴን ትታ አሜኑን በጣም አየችው። አስተያየቷ ያስፈራ ነበር። በጊዜው ምንም አላሰብኩም ነበር። ከዛም የመጨረሻ ወስነን ከቤት ወጣን። ቤት እንደምንሄድ አላውቅም፣ ብቻ አሜኑን ያቀፈው በላይ ውስጥ ለውስጥ ዙሪያ ጥምጥም እየተጓዘ ጫካ ውስጥ ገባን። ውስጤ እየፈራም ቢሆን ቶሎ ቶሎ ለመሄድ እየሞከርኩ ነበር። ድንገት ውልብ የሚል ነገር ፊት ለፊት ያየሁት። በላይን ጠርቼ የሆነ ነገር እንዳለ ነገርኩት። እሱ ግን ትኩረትም ሳይሰጠኝ መንገዱን ቀጠለ። ድንገት ግን ከፊት ለፊት ረጅሙን መሳሪያ የያዘ ሰው ተመለከትን። ደንግጬ ወዲያው ለበላይ ነገርኩት። ብርግግ ነው ያለው። ከኔ በላይ ደንግጧል። ይባስ ብሎ ደግሞ አሜኑን አቅፎ መፍትሄ እንደመፈለግ እዛው አስቀመጠውና መርበትበት ጀመረ። ከዛ በድጋሚ ያ ሰውዬ ወደኛ ሲመጣ ተመለከትኩት። ያው ይሄው ብዬ ጮህኩኝ። ወዳየሁበት አቅጣጫ እጄን እየጠቆምኩኝ። በላይም በድንጋጤ ዞረና ሰውዬውን ሲያየው ባንዴ ተረጋጋ። ምክንያቱ ደግሞ አባይን እንዲጠብቀን የላከው ሰው ስለነበር ነው። ፈጣሪ ይመስገን ያንን ጫካ በሰላም አቋረጥን። መኪና መጠበቂያ ጋር ቆመን ከረጅም ሰዓት በኋላ አንድ መኪና መጣልን። ከዛም ሰፈሩን ለቀን ሄድን። ከተማ ስንደርስ ምን እንደሚጠብቀን፣ የት እንደምንሆን፣ ምን እንደምንበላ አንድም የማውቀው ነገር አልነበረም። ብቻ ተከትላው ትሄድ ተብዬ እንደተሸኘሁት በላይን እየተከተልኩ ነበር። ከረጅም ጉዞ በኋላ በስተ መጨረሻ ከተማ ገባን። እውነት ለመናገር ከሆነ አዲስ አበባ ስንመጣ የተሰማኝ ደስታ በጣም ልዩ ነው። አየሩ ራሱ እጅግ የሚስብ ነው። ነገር ግን አዲስ አበባ ስመጣ የበፊቱ ህይወቴ ትዝ ይለኛል። አባቴና የእንጀራ አባቴ የመድፈር ሙከራ፣ ታናሽ እህት ያለችበት ሁኔታ፣ ብቻ ሁሉም ነገር ትዝ አለኝና ቆሜ ከልብ ያለቀስኩኝ። ደግነቱ በላይ ግድም የለውም፣ የሚያባብለኝ የለምና ራሴን በራሴ አጽናንቼ ዝም አልኩኝ። ከዛም እሱን እየተከተልኩ ወደ አንድ ቤት ሄደን ስንደርስ የገባንበት ግቢ ትልቅ ነው። ብዙ ሰዎች አሉ።
የግቢው ገጽታና ለኛ የተከራየነው ቤት ጭራሽ አይገናኝም ነበር። ውስጥ ለውስጥ ይዞኝ ተጓዘ። በዛ ላይ መክሊቴን በጀርባ ያዝዬ አሜኑን በፊት ለፊት አቅፌ ነው የመጣሁትና ደክሞኝ ነበር። በሩን ከፍቶ ወደ ውስጥ ስንገባ ከዛኛው ቤት የባሰ ነው። በጣም ጠባብና በቅጡ እንኳ ቀለም የሌለው ወደ አንድ በኩል ያጋደለ ቤት ውስጥ ነው ይዞኝ ሄደው። እኔ እኮ ያሰብኩት ከተማ ይዞኝ ሲመጣ የተሻለ ነገር እንዳለ ነበር። ቦታውን ቀድሞ የሚያውቀው ይመስላል። ተመልሶ ወጥቶ ዳቦ፣ ሙዝ ገዝቶ መጣ። እሷን ቀመስ አድርገን በቀጣዩ ቀን ከቤት እንዳልወጣ ነግሮኝ እሱ ከቤት ወጣ። ከዛም አመሻሽ ላይ አንዳንድ ነገር ገዝቶ መጣ፣ ከሰል ማያያዣ ምናምን። እኔ ግን ከዛ ይልቅ ስጠብቅና ስፈልገው የነበረው የሚበላ ነገር ነው። በባዶ ሆዴ 2 ልጅ በግራና በቀኝ ሳጠባ ነው የዋልኩት። ምግብ ከማጣቴ ብዛት ወተትን በስርዓት አይወርድልኝም ነበር። የሚያሳዝነው ግን ስቅቅ ብዬ ምግብ ምን ገዛህ ስለው ወደ ገዛት አንዲቷ አሮጌ ድስት ወደ ከሰል ማንደጃው እየጠቆመ መስሪያው ተገዛልሽ እኮ ሰርተሽ በያ ነበር ያለኝ። ምኑን ልስራው አልኩት በተከፋ ድምፅ። በዛን ሰዓት ደግነቱ አሜኑ ተኝቶ ነበር። መክሊቴም ቀስ ብላ ተኛችልኝ። ረሃብን በእንቅልፍ ብቻ አይደል መሸወድ የሚቻለው? እኔም ራሴንና ሆዴን ለመሸወድ ብዬ ልጆቼን አቅፌ ክፉ ነገር የተነጠፈችው ኬሻዬ ጋር ለጣልኩኝ። እሱ በእርግጠኝነት የሆነ ነገር በልቶ ነው የመጣው እንጂ እኔን ሊበላኝ ነበር የሚደርሰው። ቀኑን ሙሉ በሩን እንኳ አልከፈትኩም። ሌሎች ተከራዮች ስላሉ ከማንም ጋር መነካካት አልፈለግኩም ነበር። እና ቁጭ ብሎ መዋል ደግሞ ረሃብን ከሚያመጡና ከሚያባብሱ ነገሮች አንዱ ነው። ቤት ውስጥ ልስራ ልንቀሳቀስ እንዳለኝ ባዶውን የተቀመጠ ቤት ምን ላደርገው? ማለቴ ቢያንስ የሆነ ነገር ቢኖር ወይ ሳጥብ ወይ ሳስተካክል እውል ነበር። ብቻ ግን ከልጆቼ ቀጥሎ ረሃቤን ታቅፌ ተኝቼ ነገሮችን ማሰብ ጀመርኩ። ትዝ ይለኛል፣ ሕፃን እያለሁ አስታውሳለሁ። አባቴ ረሃብን በጣም ይጠላውና ይፈራውም ጭምር ነበር። ተሳስቼ ራበኝ ካልኩኝ ከእናቴ ጋር በጣም ነበር የሚጣሉትና አሁን ላይ አባቴ ቢኖርና ቢያየኝ በእርግጠኝነት ያዝን ነበር። ለነገሩ እሱ ቢኖርማ እንዲህም አልሆንም ነበር። ብቻ ግን አይምሮዬን በብዙ ሐሳቦች ወጥሬ እንደምንም እንቅልፍ ወሰደኝ። ሌሊት ላይ እንዳይቀሰቅሰኝ ፈርቼ ነበር። ፈጣሪ ይመስገን አልነቃሁም። ጠዋት ላይ ስነቃ ሳይ በሩ ክፍት ነበር። በጣም ደንግጬ አይኔን ሳማትር በላይ ቤት አልነበረም። ቶሎ ብዬ በሩን ዘግቼ ወደ ልጆቼ ስመለስ የልጅነት ልጄ የመጀመሪያዬ አሜኑ ምን እንደነካብኝ ሳላውቀው እንዳጣሁት ተሰማኝ። ቀና አድርጌ ሳየው ከአይኑ ደም እየፈሰሰ ነበር። ደም ስላችሁ በጣም ቀይ ደም፣ የሚያስፈራ ወፍራም ደም። የኔ ትንሽዬ ልጅ በሰዓቱ ምን እንደተሰማው አላውቅም። እማ አይኔን አመመኝ እያለ በነዛ ትንሽ እጆቹ አይኑን ለማሸት ሲሞክር ፊቱን ደም በደም አደረገው። እንደዛ ሆኖ ሳየው በጣም ነው የደነገጥኩት። እጄና እግሬ ተሳስረው ለትንሽ ደቂቃ በዝምታ ተቀመጡ። ብዙም ሳልቆይ ግን ከኔ ሌላ ማንም እንደሌለው ስላወቅኩ ቶሎ ተነስቼ እኔም ታጥቤ ፊቱን ለማጠብ ሞከርኩኝ። ከዛም ከነበርንበት ሀገር ስመጣ ያረሳሁት ዋነኛ ነገር ጸበል ነበረ። እሱን አድንልኝ እያልኩ በሃይላንዱ ክዳን አይኑ ላይ ያፈሰስኩለት። ክብር ለፈጣሪ ይሁን፣ ወዲያው ደሙ አቆመ። ከዛ ግን ለረጅም ደቂቃዎች አሜን አይኑን አልገለጠም ነበር። የበለጠ እየጨነቀኝ ሲመጣ በእጄ ይዤ ልገልጥል በኃይለኛ ይጋፋኛል። ማለቴ አላውቅም፣ ብቻ በጣም የሚያስደነግጥ ስሜት ውስጥ ገባሁኝ። እማ አለኝ እየተኮለታተፈ። እንደ ራበው ነገረኝ። በባዶ ሆዴ ስለነበርኩኝ ወተት አይወጣልኝም ብዬ ተነስቼ ብዙ ውሃ ጠጣሁኝ። ከዛም ቶሎ ወደ ልጄ ተመልሼ እየጨመቅኩ ለማጥባት ሞከርኩ። በዛ ሰዓት መክሊቴ ከእንቅልፏ እንዳትነሳ ከልቤ ስጸልይ ነበር። ምክንያቱም ርቧት እንደምትነሳ ስለማውቅ። አሜኑ ብዙም ሳይቆይ በዛው አሸለበ። ተመስገን ነው ያልኩት።
ከዛ እሱን አስተኛሁና ተነስቼ ጸለይኩለት። አይምሮዬ ብዙ ነገርን እያሰበ ነበር፣ ግን አያደርግብኝ እያልኩ ራሴን አረጋጋሁ። ከዛም ተነስቼ አባይነህ አንድ ላይ የቋጠራቸውን ነገሮች ሁሉንም ፈታኋቸው። ከዛ ስመለከት ብዙ ነገሮችን አድርጎልን ነበር። ትላንት ሙሉ ቀን አለማስተዋሌ በጣም አናደደኝ፣ ምክንያቱም በጣም ርቦኝ ነበር። ክፍል 15 ይቀጥላል።